ጀነራል አህመድ ቫሂዲ ይባላሉ። የኢራን አብዮታዊ ዘብ ዋና አዛዥ ናቸው። ሞትና ሕይወት ግማሽ ግማሽ በሆነበት በጦርነቱ ሰዓት ላይ ነው የተሾሙት። ቫሂዲ በውስጣቸው እጅግ አደገኛና የተራቀቀ ወታደራዊ አእምሮን ደብቀው የያዙ ሰው ናቸው ይባላል። አያቶላ ሞጅተባ በዚያ በችግር ሰዓት ሀገሪቱን ይታደጋል ብለው የሾሟቸው ናቸው። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን በዛሬ ፕሮግራማችን ጦርነቱን በስተጀርባ ሆነው የሚዘውረውንና የኢራን መንግስት የጀርባ አጥንት ተብሎ የሚጠራውን የዚህን ጀነራል አስገራሚ ታሪኮች እናደርሳችኋለን። አህመድ ቫሂዲ ለኢራን ህልውና ሲሉ ማንኛውንም አይነት መስዋዕትነት ለመክፈል የማይመለሱና ዓለም አቀፍ ደረጃ እጅግ ከሚፈለጉ ጥቂት የጦር መሐንዲስ ውስጥ አንዱ ናቸው ይባላል። ስለዚሁ ጀነራል ታሪክ አስገራሚ መረጃዎች እናደርሳችኋለን። አብራችሁን ቆዩ። የቫሂዲ ስብዕና የተገነባው በ1979 የኢራን አብዮት ማግስት ሲሆን በወቅቱ የኤሌክትሮኒክስ ተማሪ እያሉ አብዮታዊ ዘቡ ገና እንደተመሰረተ በወጣትነታቸው ተቀላቀሉት። ሌሎች ጓደኞቻቸው በኢራቅ ግንባር በሚካሄደው ደም አፋሳሽ ጦርነት ውስጥ ሲዋጉ፣ ቫሂዲ ግን የጠላትን ደካማ ጎን በማጥናትና ስልቶችን በመቀመር ላይ ተጠምደው ነበር። ኢራን ከትላልቅ የዓለም ኃይሎች ጋር ፊት ለፊት በሚደረግ ባህላዊ ጦርነት ፈጽሞ ማሸነፍ እንደማትችል የተረዱት ገና ያኔ ሲሆን ይህም አስተሳሰባቸውን ቀየረው። በዚህም ኢራን አሁን የምትከተለውን ያልተመጣጠነ ውጊያ የሚባለውን ወይም አሲሜትሪክ ዋርፌር የተሰኘውን ወታደራዊ ፍልስፍና በመመስረት የኢራንን የውጊያ ባህል ቀየሩት። በ1981 የደህንነት ጉዳዮች ምክትል አዛዥ በነበሩበት ወቅት የምዕራባውያንን ተጽዕኖ እንዴት ማዳከም እንደሚቻል ዝርዝር ጥናቶችን ሲያዘጋጁም ቆይተዋል። በኋላ ላይ ደግሞ በ1988 ቫሂዲ ትልቅ አደራ ተሰጣቸው። ይህም አዲስ የተቋቋመውን የቁዱስ ኃይል በአዛዥነት እንዲመሩ በመሾማቸው ነበር። ይህ የጦር ክፍል አብዮቱን ወደ ውጭ ለመላክና በሌሎች አገሮች ውስጥ የወኪል ቡድኖችን ለማደራጀት ታስቦ የተመሰረተ ኢራናዊ የሚስጥር ስብስብ ነው። ቫሂዲ የኃይሉ መሪ ብቻ ሳይሆኑ መላው መዋቅሩና ስልቱ እንዴት መሆን እንዳለበት የቀረጹ የመጀመሪያውና ዋናው አርክቴክት ነበሩ። ታዋቂው ቃሲም ሱሌማኒ በኋላ የተረከበውና በዓለም ከሚፈሩት ቡድኖች መካከል አንዱ የሆነውን ቡድን ከባዶ የገነቡትና መሰረት ያስያዙት ቫሂዲ እንደሆኑ የታሪክ ድርሳናት ያረጋግጣሉ። በሊባኖስ በሱዳንና በሌሎች አካባቢዎች በተለያዩ ስሞች እየተዘዋወሩ የሽምቅ ውጊያ ስልጠናዎችንና የሚስጥር አባላትን በብቃት በማደራጀት ትልቅ ውጤት አምጥተዋል። በእሳቸው እይታ አንድ የሚስጥር ጦር ከሺህ ታንኮች በላይ ዋጋ ያለው ሲሆን ለዚህም ነው ዛሬ የወኪሎች አባት ተብሎ የሚጠሩት። ሚሳኤልን በተመለከተ ቫሂዲ በሰማንያዎቹ መገባደጃ ላይ ከወቅቱ መሪ አሊ ሐሜኒ ጋር ወደ ሰሜን ኮሪያ ተጉዘው የሚስጥር ቴክኖሎጂ ሽግግር አድርገዋል። የጉዞ ዋነኛው ግብ የኢራንን ባለስቲክ ሚሳኤል ፕሮግራም ማሳለጥ ሲሆን ቫሂዲ የሚሳኤል ክምችት ለኢራን ብቸኛ ዋስትና መሆኑን በጽኑ ያምኑ ነበር። የሰሜን ኮሪያ መሐንዲሶችን በመጠቀም የሶቪየት ዘመን ሚሳኤሎችን በማሻሻል ዛሬ ኢራን የምትመካበትን የሻሃብ ሚሳኤል ዝርያዎችን ለመፍጠር ሌት ተቀን ሰርተዋል። በአብዮታዊ ዘብ ውስጥ የሚሳኤል ሰው ተብለው የሚጠሩት ቫሂዲ የጦር መሳሪያ ንድፎችን በመለወጥ የኢራንን ታሪክ ቀይረዋል። በአሁኑ ጦርነት ላይም ኢራን የምትተኩሰው እያንዳንዱ ሚሳኤል ቫሂዲ በሚስጥር ያዘጋጁትና የገነቡት የቴክኖሎጂ ውጤት እንደሆነ ባለሙያዎች ይስማማሉ። ይህ የሚሳኤል አቅም ዛሬ ኢራንን ከውጭ ወረራ እንድትከላከል ያስቻላት ትልቁ መከላከያ ሲሆን ይህም የእሳቸው የረጅም ጊዜ ሥራ ውጤት ነው። በ2005 ቫሂዲ ወደ ፖለቲካው መድረክ ሲሸጋገሩ በመከላከያ ምክትል ሚኒስትርነትና በኋላም በሚኒስትርነት ደረጃ ሀገራቸውን አገልግለዋል። ምንም እንኳ ምዕራባውያን በሽብርተኝነት በሚፈልጓቸው ሰው ውስጥ ቢቆጠሩም ቫሂዲ ግን የኢራንን የጦር ማሽን በመገንባት ላይ ብቻ ትኩረት አድርገው ነበር። በሚሊዮን የሚቆጠር ዶላር ወደ ሀገር ውስጥ የጦር መሳሪያ ምርት በማዞር ኢራን በራሷ የምትተማመን ወታደራዊ ኃይል እንድትሆን ትልቅ ሚና ተጫውተዋል። በተለይም የድሮን ወይም ሰው አልባ አውሮፕላኖችን ቴክኖሎጂ በማሳደግ ኢራንን ከመሳሪያ ገዥነት ወደ ትልቅ ላኪነት የቀየሩት የእሳቸው ስልታዊ አመራር ውጤት ነው። ይህ የኢንዱስትሪ ግንባታ ዛሬ ለሚካሄደው ጦርነት አስፈላጊ የሆኑ ቁሳቁሶችን ያለማቋረጥ ለማቅረብ የሚያስችል ጠንካራ መሰረት ጥሏል። አንድ ወታደራዊ መሪ በቢሮ ውስጥ ሆኖ እንደ ግንባር ተዋጊ ሀገሪቱን እንዴት ማጠናከር እንደሚችል ቫሂዲ በተግባር ያሳዩ ወርቃማ ሰው ናቸው ይባልላቸዋል።
በ2022 በኢራን ተቃውሞ ሲቀሰቀስም ቫሂዲ የሀገር ውስጥ ጉዳይ ሚኒስትር በመሆን የተቃውሞውን ማዕበል ያረገቡም ሰው ነበሩ። ተቃውሞውን እንደ ህዝባዊ ጥያቄ ሳይሆን በምዕራባውያን የሚመራ የመንግስት ግልበጣ ሙከራ አድርገው በመቁጠር ቁጣውን አርግበዋል። በወቅቱ በሺዎች የሚቆጠሩ ዜጎች ሲታሰሩና በመቶዎች የሚቆጠሩ ሲገደሉ ቫሂዲ ለስርዓቱ ያላቸውን ፍጹም ታማኝነት ለአያቶላ አሊ ኻሜኒ አረጋግጠዋል። በሰብአዊ መብት ጥሰት ምክንያት በአሜሪካና አውሮፓ ህብረት ተጨማሪ ማዕቀቦች ቢጣሉባቸውም ቫሂዲ ግን የስርዓቱን ደህንነት ከምንም በላይ አስቀድመዋል። ይህ በሀገር ውስጥ ያሳዩት ቁርጠኝነት ነው እንግዲህ በአሁኑ ጦርነት አብዮታዊ ዘቡን በበላይነት እንዲመሩ ዋነኛ ምክንያት የሆናቸው። ቫሂዲ ለኢራን እስላማዊ ሪፐብሊክ ህልውና ሲሉ ማንኛውንም አይነት መስዋዕትነት ለመክፈል ዝግጁ የሆኑ ጀነራል ናቸው ይባላል። የ2025 ዓመት ለኢራን አብዮታዊ ዘብ አመራሮች የጥፋት ዘመን የነበረ ሲሆን ዋና አዛዦቹ በጠላት ጥቃቶች ተከታትለው የተገደሉበት አስከፊ ወቅት ነበር። በመጀመሪያ ሁሴን ሰላሚ በእስራኤል ጥቃት ሲገደሉ፣ ተተኪው መሐመድ ፓክፖርም በአሁኑ ጦርነት መጀመሪያ ላይ በደረሰበት ጥቃት ተሰውቷል። ይህ የአመራር ክፍተት በኢራን ወታደራዊ መዋቅር ውስጥ ትልቅ መደናገጥን የፈጠረ ቢሆንም ቫሂዲ ግን እንደ ብቸኛ አማራጭ ወደፊት ወጥተዋል። ሁሉንም የሚስጥር መሰረቶችና የወኪል መረቦችን ጠንቅቀው የሚያውቁት ቫሂዲ በፈራረሰው ዋና መስሪያ ቤት ውስጥ ሆነው አዛዥነቱን በይፋ ለመረከብ ወሰኑ። ይህ ሹመት ለእሳቸው የክብር ቦታ ብቻ ሳይሆን በጠላት አይን ውስጥ ገብቶ የሞት ፍርድን እንደ መቀበል የሚቆጠር እጅግ አደገኛና ከባድ ውሳኔ ነበር። ቫሂዲ ግን ለቆሙለት ዓላማ ሲሉ ይህንን አደገኛ ኃላፊነት በመቀበል የኢራን ወታደራዊ ኃይል ዳግም እንዲደራጅና ወደ ውጊያ እንዲመለስ አድርገዋል። በቫሂዲ አመራር ስር ጦርነቱ ከመከላከል ወጥቶ ወደ ተሟላና ወደ አጥቂ ጥቃት እንደተቀየረ የሚነገር ሲሆን ይህም የቫሂዲ መርህ በመባል ይታወቃል። ቫሂዲ በጦር ሜዳ ላይ ድል ብቻ ከማተኮር ይልቅ ጠላትን በኢኮኖሚ በማዳከም እጅ እንዲሰጥ የማድረግ የተራቀቀ ስልትን ይከተላሉ። የዓለም የነዳጅ ገበያን በማወክና በባሕረ ሰላጤው ዘይት ማጣሪያዎች ላይ የድሮን ጥቃት በመሰንዘር ዓለም አቀፍ የኢኮኖሚ ቀውስ እንዲፈጠር አድርገዋል። የሆርሙዝ የባህር ወሽመጥ ላይ ፈንጂዎችን በመቅበርና የነዳጅ ዋጋ $100 በላይ እንዲገባ በማድረግ ምዕራባውያንን ለድርድር ለማስቀመጥ በቆራጥነት ሲሰሩ የነበሩት እሳቸው ናቸው። ለዚህ ዓላማ ሲሉ የኢራንን ኢኮኖሚ መስዋዕት ለማድረግና ህዝባቸውን ለችግር ለመዳረግ ምንም ጸጸት የማይሰማቸው ጨካኝ መሪም ናቸው ይባላል። ለእሳቸው ጦርነቱ የኒውክሌር ጉዳይ ብቻ ሳይሆን የኢራን እስላማዊ አብዮት በዓለም ላይ ያለውን የበላይነትና የመጽናት አቅም ስለማረጋገጥም ጭምር ነው። ቫሂዲ ለደህንነታቸው ሲሉ በአንድ ቦታ ከአንድ ሌሊት በላይ የማይቆዩ ሲሆን በዛግሮስ ተራሮች ውስጥ በጥልቀት በተቆፈሩ የሚስጥር ምሽጎች ሆነው ይሰራሉ። ከነዚህ ባንከሮች ውስጥ ሆነው በየመን በሊባኖስና በሶሪያ ያሉትን የወኪል ቡድኖች እንቅስቃሴና የሚሰነዘሩትን ጥቃቶች በቅርበትና በዝርዝር ይከታተላሉ። የኤሌክትሮኒክስ ጠለፋን ለመከላከል በሚስጥር ሽቦዎችና ባሮጌ ዘዴዎች በመጠቀም መመሪያዎችን ወደ ተዋጊዎቻቸው በብቃትና በሚስጥር የማስተላለፍ ጥበብም አላቸው። አመራራቸው የተማከለ ሳይሆን በየቦታው ላሉ የቡድን መሪዎች ነጻነት የሚሰጥ በመሆኑ ጠላት አመራሩን በመምታት ጦርነቱን እንዲያቆም እድል አይሰጥም። ቫሂዲ አብዮታዊ ዘቡ እንደ ሃይድራ እባብ አንድ ራሱ ሲቆረጥ ሌላ ሁለት ራስ እንዲያበቅል አድርገው በዘመናዊና ባሮጌ ስልት ገንብተውታል ሲሉ ይሞካሻሉ። ይህ አይነቱ አመራር አሜሪካና አጋሮቿ የኢራንን ወታደራዊ መዋቅር ለመበተን የሚያደርጉትን ጥረት ሁሉ ከንቱና ዋጋ የሌለው እንዲሆን አድርጎታል። አሁን በ67 ዓመታቸው ቫሂዲ ይህንን ጦርነት በሕይወት እንደማይጨርሱትና ሰማዕት ሊሆኑ እንደሚችሉ በሚገባ ተረድተው የተዘጋጁ ሰው እንደሆኑ ራሳቸው ይናገራሉ። አብረዋቸው የነበሩ ጓደኞቻቸውና መሪዎቻቸው አንድ በአንድ ሲገደሉ በማየታቸው ለሞት ያላቸው ፍርሃት ተወግዶ ለዓላማቸው መሞትን እንደ ትልቅ ክብር ይቆጥሩታል። የሚፈልጉት የሰላም ስምምነት ሳይሆን የምዕራባውያንን የበላይነት ሰብሮ የታሪክ አሻራቸውን ጥለው ማለፍ ነው። ቫሂዲ ከኢራን አፈርና ከቆሙለት አብዮት ጋር እጣ ፋንታቸው የተቆራኘ በመሆኑ እስከ መጨረሻው የደም ጠብታ ድረስ ለመዋጋት ቆርጠው እንደተነሱ የሚያውቋቸው ሁሉ ይናገሩላቸዋል። ከዚህ ባሻገር ቫሂዲ በውጭ ግንባር ብቻ ሳይሆን በኢራን ውስጥም ያለውን ህዝባዊ አመፅ ለመቆጣጠር ባሲጅ የተባለውን ሚሊሻ ወደ ሰፊ የክትትል መረብ ቀይረዋል። በየሰፈሩና በየመንደሩ ሰላዮችን በማሰማራት ማንኛውንም አይነት የተቃውሞ ድምፅ ገና ሳይወለድ እንዲቀበር የሚያደርግ መጋረጃ በሀገር
በሀገሪቱ ላይ ዘርግተዋል። ጦርነቱን እንደ መልካም አጋጣሚ በመጠቀም የቀሩትን ጋዜጠኞችና የለውጥ ፈላጊ ድምጾችን ለዘላለም ዝም ለማሰኘት የሚያስችል ሕግና መመሪያም አውጥተዋል ይባላል። ለሳቸው በውጭ ሀገር ወታደርና በሀገር ውስጥ ተቃዋሚ መካከል ምንም ልዩነት የሌለ ሲሆን ሁለቱም የስርዓቱ ጠላቶችና መወገድ ያለባቸው መሰናክሎች ናቸው ብለው ያምናሉ። ይህ የውስጥ ሰላምን በኃይል የማስከበር ስልታቸው የኢራን መንግስት ከውጭ ጥቃት ጎን ለጎን ከውስጥም እንዳይፈርስ ትልቅ ዋስትና ሆኖለታል ይባላል። አሁን የታወጀው ጊዜያዊ የተኩስ አቁም ስምምነትም ለቫሂዲ የሰላም መንገድ ሳይሆን ለቀጣይ ጦርነት ትጥቅን ለማደራጃ የሚሆን ስልታዊ እረፍት እንደሆነ ይገመታል። በዚህ እረፍት ወቅት በሊባኖስና በሶሪያ ያሉትን የወኪል ቡድኖችን በሚሳኤልና በድሮን ለማስታጠቅና የተመቱ መሰረቶችን ለመጠገን በከፍተኛ ፍጥነት እየሰሩ ይገኛሉ። ቫሂዲ ተዋጋና ተደራደር የሚለውን የአብዮተኞች ስልት በመጠቀም ዲፕሎማቶች በሚያወሩበት ወቅት እሳቸው ግን ለከፋ ጥቃት ዝግጅት እያደረጉ ነው። የምዕራባውያን ሀገራት በጦርነትና በነዳጅ ዋጋ መናር ምክንያት ዝለው እጅ እስኪሰጡ ድረስ ቫሂዲ በትዕግስትና በብልሃት ጦርነቱን የመቀጠል እቅድ አላቸው። የተኩስ አቁሙ ለዓለም ሕዝብ እፎይታ ቢመስልም ለቫሂዲ ግን ጠላትን በድንገት ለመምታት የሚያስችል የቼዝ ጨዋታ አካልና ትልቅ ስልታዊ እርምጃ ነው። ቫሂዲ የጠላቶቻቸውን ድክመት በመጠቀም ጦርነቱን በድል ለመደምደም የሚያስችላቸውን አጋጣሚ ሁሉ በትዕግስት እየተጠባበቁ ይገኛሉ። ከዚሁ ጋር ተያይዞ አህመድ ቫሂዲ በዛሬው ጊዜ በዓለም ላይ በብዛት ማዕቀብ የተጣለባቸው ሰው ቢሆኑም በቴሄራን ቪላዎቻቸው ውስጥ ግን የሩሲያና የቻይና ልዑካንን በክብር ያስተናግዳሉ። ምዕራባውያን በሽብርተኝነት ቢፈርጇቸውም እሳቸው ግን ከምስራቁ ዓለም ጋር ጠንካራ ወታደራዊና ኢኮኖሚያዊ ትብብር በመፍጠር የኢራንን መገለል ቀርፈዋል ይባላል። የሩሲያን የሳተላይት መረጃና የቻይናን የቴክኖሎጂ ውጤቶች በመጠቀም ምዕራባውያንን የሚገዳደር አዲስ ዓለም አቀፍ የኃይል አሰላለፍ ለመፍጠር በግንባር ቀደምትነት እየሰሩም ነው። በቫሂዲ እይታ ኢንተርፖልና ዓለም አቀፍ ሕግጋት የምዕራባውያን መሳሪያዎች ብቻ ሲሆኑ እሳቸው ግን እነዚህን ሕጎች በመጣስ የራሳቸውን ኢምፓየር መስርተዋል። ከአፍጋኒስታን እስከ ሜዲትራሊያን ባህር ድረስ የተዘረጋው የኢራን ተጽዕኖ የእሳቸው የረጅም ዘመን የሥራ ውጤትና የዲፕሎማሲያዊ ብልሃታቸው ማሳያ ተደርጎ ይወሰዳል። ቫሂዲ ዛሬ በዓለም አቀፍ ደረጃ የተገለሉ ቢመስሉም በተግባር ግን የምዕራባውያንን የበላይነት የሚፈታተኑ የአዲሱ ምስራቃዊ ዘንግ ቁልፍ መሐንዲስና መሪ ሆነዋል። በዚህ ምክንያት ቫሂዲን ከኢራን ወታደራዊና ፖለቲካዊ መዋቅር ውስጥ ማስወገድ ማለት መላው የጦርነት ጥረትና የኢራንን መዋቅር ወደ መበታተንና ወደ ትርምስ እንዲያመራ ማድረግ ነው ሲሉ ባለሙያዎች ይናገራሉ። እሳቸው የተለያዩ የአይአርጂሲ ክፍሎችንና የሃይማኖት መሪዎችን በአንድነት በማስተሳሰር የስርዓቱን ህልውና የሚያረጋግጡ ብቸኛና ጠንካራ የጀርባ አጥንት ናቸው ይባላል። የወታደራዊ ሎጂስቲክስ እውቀታቸውና አብዮታዊ ጽናታቸው ወጣቶቹን መኮንኖች በአንድ ዓላማ ስር አሰልፎ ለማቆየት አስችሏቸዋል። ያለ ቫሂዲ አመራር በኢራን ወታደራዊ አመራር ውስጥ የስልጣን ሽኩቻ ሊነሳና ሀገሪቱ ለጠላት ጥቃት ይበልጥ ተጋላጭ ልትሆን እንደምትችል በሰፊው ይገመታል። ቫሂዲ የአብዮቱን የመጀመሪያ ቀናት የሚያስታውሱ የመጨረሻው አንጋፋ መሪም በመሆናቸው ለስርዓቱ የቆየና የማይናወጥ ህጋዊነትና ጥንካሬ የሚሰጡ ታላቅ ሰው ናቸው ይባላል። በአሁኑ ጦርነት እሳቸው የመካከለኛ ምስራቅን ዕጣ ፈንታ በእጃቸው የያዙና የጦርነቱ ሞተር የሆኑ እጅግ አስፈላጊና ወሳኝ ግለሰብ ተደርገው ይወሰዳሉ። በጥቅሉ የአህመድ ቫሂዲ የህይወት ታሪክ የዘመናዊቷን ኢራን የጥቃትና የጥንካሬ ታሪክ የሚተርክ ሲሆን እሳቸውም የሀገሪቱ የመጨረሻ ተከላካይ ሆነው ቀርበዋል። ከመጀመሪያው የቁዱስ ኃይል አዛዥነት ጀምሮ እስከ ዛሬው የአይአርጂሲ መሪነት ድረስ ያሳዩት ብቃትና ጭካኔ ለኢራን እስላማዊ ሪፐብሊክ ህልውና ወሳኝ እንደነበር ይነገራል። ቫሂዲ በምሽግ ውስጥ ቢሞቱም ሆነ ጦርነቱን በድል ቢጨርሱ በታሪክ ውስጥ የማይጠፋና ዓለምን ያናወጠ ትልቅ አሻራ ጥለው ማለፋቸው ግን አያጠራጥርም። የአሁኑ ጦርነት ለቫሂዲ የህይወት ዘመን ልምዳቸውና ዝግጅታቸው ማሳያ ሲሆን ሀገራቸው በምዕራባውያን እንዳትወድቅ ያደረጉ ዘሻዶ ኮማንደር ተብለው ይጠራሉ። በቴሄራን የጦርነት ነጋሪት ሲጮህና የሚሳኤል ጭስ ሰማዩን ሲጋርደው ቫሂዲ ግን በተረጋጋ መንፈስ ጦርነቱን መምራታቸውና ለስርዓቱ መጠናከር መስራታቸው ለኢራን ያላቸውን ፍቅር ያሳያል ይባላል። ይህ የኢራን እውነተኛ የጀርባ አጥንትና የጥላው አዛዥ የአህመድ ቫሂዲ ታሪክ ሲሆን ከኢራን ጀርባ ያሉት ጀነራልም እኚህ ናቸው።